ላለፉት ቀናት እነኚህ 4000 ተሳታፊዎች 400 ላይ ተከፋፍለው የ50 ቡድኖች ማለት ነው። የጥቃቅን ቡድኖች ይባላሉ። 10 ሆነው በተሰጧቸው የየግላቸው አጀንዳ ላይ እንደምታስታውሱት 8 አበይት አጀንዳዎች አሉ። ለስምንቱ ለእያንዳንዱ አጀንዳ 500 ተሳታፊዎች ዋናው ቡድን ይኖራል። ያ ወደ 250 ወደ 50 ወርዶ 50ዎቹ እንደገና 5 ላይ ተከፋፍለው በጣም ወሳኝ የሆነ ከመታወቅ ጋር ውይይት ሲያደርጉ ከቆዩ በኋላ እያንዳንዳቸው 10ሮች ወደሚቀጥለው ለ50ው ቡድን አቅርበው የተወያዩባቸውን ጉዳዮች በሚገባ እንዲሰነድ ካደረጉ በኋላ ከትናንት ጀምረው ለ250ው ቡድን 50ዎቹ እንደገና 5 ሆነው በማቅረብ ላይ ይገኛሉ። ይህ ሂደት እንዲቀላል አይደለም፣ እኔ እንደምናገረው አይደለም። ምክንያቱም ለምሳሌ ሀገር ግንባታ ላይ ያለ ቡድን ታች ከ10 ጀምሮ ነው እያደገ ወደ 50 ወደ 250 እያለ የሚሄደውና በሚገባ እያብላሉ 50ዎቹ በጋራ ተነጋግረው በትክክል ተማምነው እያንዳንዱ ተሳታፊ የተናገረው በሚገባ እንዲሰነድ ሆኖ 50ው ላይ ይቀርባል። 50ው ላይ ቃለ ጉባኤ ያዦች አሉ። በአመካካሪዎቻቸው በኩል ያገኙትን ግብዓት በሚገባ ተጠቅመው 5ቱም ለ250 ቡድን ያቀርባሉ። 250ዎቹ በሚገባ እንደገና ከተነጋገሩ በኋላ የሚቀጥለው ፌዝ ወይም የሚቀጥለው ሂደት ወደ 500 መሄድ ነው። እንግዲህ ትናንት 250ዎቹ ላይ ሲቀርቡ ነበሩ። የኔ ሀሳብ በሚገባ እዚህ ላይ ይቀረዋል፣ ይሄ መካተት አለበት፣ ይሄ መግባት አለበት የሚሉ ነገሮች በሚገባ እየታዩ ለ250ዎቹ ከ50ዎቹ የቀረቡት በ5 ቡድኖች የቀረቡት በሙሉ በዛሬው ዕለት በሚገባ እየተጠናቀሩ ነው ያሉት። ስለዚህ ዛሬ ይደርሳል ተብሎ ነበር። ስለዚህ ዛሬ ከሰዓት በኋላ ሙሉ በሙሉ ከተጠናቀቁ በኋላ ነገ ለ250ው 16 ቦታ ላይ ይቀርባል። ስለዚህ እንደገና ለመድገም ያህል 10 400 ቦታ 50 80 ቦታ አሁን የሚቀጥለው ፌዝ ላይ ይሄ 250 የሚባለው ምን ይባላል? ስልታዊ ቡድን ይባላል። ታስታውሱ እንደሆነ ጥቃቅን ቡድን ባለ 10ዎቹ፣ ንዑስ ቡድን ባለ 50ዎቹ፣ አሁን 250ዎቹ ላይ ሲደርስ ስልታዊ ቡድን ላይ በሚገባ እየቀረቡ የሚብላሉ ይሆናል። እስካሁን የምትሰሟቸው ነገሮች አሉ። ለምሳሌ እንዲህ ተወሰነ፣ የዚህ ጉዳይ እንዲያለቀለት ያለቀ ነገር የለም። ሀሳቦች በሚገባ ቀርበዋል። ሁላቸውም ሀሳቦቻቸውን እያቀረቡ ነው። ስለዚህ አሁን ከዚህ ከዳይቨርጀንት ከሚበታትነን በጣም በርካታ የሆኑ ይዘን የመጣናቸው ሀሳቦች በሙሉ ቀስ እያሉ እየተጠጋጉ ነው። ያው ደጅ እንደምትሰሙት በዚህ ርዕስ ላይ እንዲህ ተብሏል ተብሎ ለእናንተ እንኳን ሲቀርብላችሁ ብዙ መቀራረቦች እንዳሉ ሳታስተውሉ አልቀራችሁ። ስለዚህ እስካሁን የተወሰነ ነገር የለም። ይሄ ቦታ እንደዚህ ተወሰነ፣ እነኚህ ፓርቲዎች እንዲህ ያደረጉ፣ እነኚህ ዝም ብሎ ሀሳቦች፣ ፍላጎቶች፣ ምኞቶች ናቸው እንጂ ወደ ውሳኔ የሚያቀርበው ፌዝ ወይም ምዕራፍ ላይ ገና አልደረስም። ምክንያቱም ይሄ የ250 ፌዝ ስልታዊ ቡድኖች 250ዎቹ 16ቶቹ እንደገና በእነኚህ አጀንዳዎች ላይ አብላልተው ከጨረሱ በኋላ ምን ያደርጋሉ? ለ500 ቡድናቸው ያቀርባሉ ማለት ነው። 500 ነው እንግዲህ። እሱም ቢሆን መጀመሪያ 500ዎቹ እንደጀመሩ ወደ ስምምነት ይደርሳሉ ማለት ላይሆን ይችላል። አንዳንድ ላይ ያለቀለት ጉዳይ ይዘው ሊቀርቡ ይችላሉ። 500 ላይ በቶሎ ሊወስኑ ይችሉ ይሆናል። አለበለዚያ ግን 500 ላይ ከደረሱ በኋላ እንደገና የሚያብላሏቸው ሀሳቦች ይኖሯቸዋል። ስለዚህ ያን ጊዜ ነው እንግዲህ ወደ መሀል ወደ ኮንሰንሰስ የምንለው
ወደ መግባባት ምዕራፍ ደረስን የሚባለው እዛ ላይ በምንደርስበት ጊዜ ነው። ስለዚህ ሂደታችን ይህን ይመስላል። እንደ ፈጣሪ ፈቃድ በዚህ ሳምንት የዚህ 250ው ምናልባት እጅግ ግፋ ቢል ወደ ሰኞ አካባቢ የ250ው ምዕራፍ ያልቅና ወደ 500 ልንሸጋገር እንችል ይሆናል ብዬ አስባለሁ። አንዳንድ ጊዜ ነገሮች እኛ እዚህ በቀን እንዳስቀመጥነው ላይ ሄዱ ይችላሉ። ለምን ዛሬ ለምሳሌ ሙሉ ቀን ከባድ ስራ ነው። የነኚህ የ80ዎቹን የ50 ግብአቶችን ማጠናቀር ራሱን የቻለ ስራ ነው። እነኚህ ግብአቶች ደግሞ ከስሩ በሚገባ ካልተሰነዱ አንደኛ ለውሳኔ ላይ እንቅፋት ሊፈጥሩ ይችላሉ። ሁለተኛ ለታሪክም ጭምር። ምክንያቱም እነኚህ የሚሰነዱ ሰነዶች እኮ ለዛሬ ውሳኔያችን ብቻ አይደለም የሚያገለግሉት፣ ለነገ እሳቢያችን፣ ለነገ አቅጣጫችንንም ጭምር የሚጠቁሙ ናቸው። ስለዚህ እነኚህ አርብቶ አደሮች፣ አርሶ አደሮች ከሩቅ ድረስ መጥተው የሚያቀርቧቸው ሀሳቦች፣ ሴቶች፣ አካል ጉዳተኞች እነኚህ ነፍሰ ጡር ሆነው ሆዳቸው ከብዶ የዛሬ 2 ዓመት ሲመረጡ ነፍሰ ጡር አልነበሩ። በቀደም እንደነገርኳቸው በዚህ ሂደት ላይ ነፍሰ ጡር ሆኑ፣ አሁን እየወለዱ ነው። ተመስገን ነው። ስለዚህ እነኚህ ሁሉ ያመጧቸውን ሀሳቦች በክብር ሊሰነዱላቸው ይገባል። ስለዚህ አንዳንድ አንፎርሲን ወይም ያልታዩ እውነቶች ያጋጥማሉ። በዚህ ምክንያት ነው እንግዲህ አሁን ዛሬ ይህንን ስራ እየተሰራ ነው ያለው። ነገ እንደ እግዚአብሔር ፈቃድ ይሄ ስልታዊ ቡድን ላይ ስራዎች በሚገባ ይጀምራሉ የምለው በዛ ምክንያት ነው። አንዳንድ ጥያቄዎች አቅርባቸዋል። የተሳታፊዎች ቁጥር ምንድን ነው ነግረናቸዋል። ባለፈውም ነግሬያቸዋለሁ። ትክክለኛውን እንዲቅጩን ቁጥር በየክፍሉ በሚገቡበት ጊዜ ይመዘገባሉ። የቀን አቴንዳንስ ወይም የቀን ተሳትፎ ይወሰዳል። ይህም ራሱን የቻለ ዶኩሜንት ነው። ይህም ራሱን የቻለ ታሪክ ነው። ምናልባት በአንድ ወይም በሌላ ምክንያት ከስብሰባ ውጭ ያሉ ወገኖች ካሉ ከእንግዲህ ወደ ቁጥጥሩ ጠበቅ እያለ ይሄዳል። ቁጥጥር ማለት ምን ማለት ነው? ወደ ውሳኔ እየደረስን ስንሄድ ከመጀመሪያ አብላልተን ያላመጣነውን ሀሳብ ውሳኔዎች ላይ እንጫን ብንል እንቅፋት ይሆናል። ስለዚህ አሁን በዚህ አጋጣሚ በእናንተ በኩል ለተሳታፊዎችም ለሁላችንም በትህትና የማሳስበው አቴንዳንስ መገኘት በጣም አስፈላጊ ነው። ስለዚህ በስራ ሰዓታችን ተገኝተን የስራ ሰዓታችን በሚገባ ተጠቅመን ይህንን ታሪካዊ ሂደት ጥሩ ደረጃ ላይ ማድረስ አለብን ብዬ አምናለሁ። ስለዚህ ተሳታፊዎቹ ቁጥር እስካሁንም ከ4000 እንዳልበለጠ ነው። ይህ ቁጥር እንግዲህ አንዳንድ ጊዜ ዝቅ የሚልበት ጊዜ አለ። ለምሳሌ ጠዋት ላይ 3800 የመዘገብንበት አለ። ከዛም 3600 ግን በአማካይ ግን 4000 አካባቢ ነው እየዋለለ ያለው። የተለያዩ ባለድርሻ አካላት በውሳኔ አሰጣጥ ላይ በሌሎች አካላት ላይ ተጽዕኖ እንዳያሳድሩ ኮሚሽኑ ምን አይነት አሰራር አዘጋጅተዋል ብላቸዋል። ዋናው ትልቁ ዓላማ ትንሽ ቁጥር ያለንም ህዝቦች ወይም ብሔሮች ትልልቅ ቁጥር ካላቸው ብሔሮች ጋር፣ ትንሽ ቁጥር ያለን ማህበረሰብ ክፍሎች ትልልቅ ቁጥር ካላቸው ማህበረሰብ ወገኖቻችን ጋር በእኩልነት እንድንነጋገር ነው ዓላማው እንጂ ብዙዎቻችን ሆነን መጥተን እጃችንን አውጥተን አሸንፈን እንድንለያይ አይደለም። በቁጥር ትንሽ የሆኑትን ወገኖቻችን ጋር አብረን እኩል ሆነን ወደ መግባባት እንድንደርስ፣ አብረን እኩል ሆነን አሸናፊ ሆነን እንድንወጣ ነው አካሄዱ። ኮንሰንሰስ ማለት መግባባት ማለት ነው። ኮንሰንሰስ ማለት ስለ ሲምፕል ማጆሪቲ ወይም ስለ ትንሽ አብላጫ ድምፅ የተለመደው 50 ሲደመር 1 ማለት በጭራሽ አይደለም። ስለዚህ ኮንሰንሰስ ማለት ቢቻል 100% በሚወድበት ቦታ ላይ፣ አለበለዚያ ግን ወደ 100 የቀረበ ቁጥር ይዘን እየተግባባን መሄድ መቻል ማለት ነው። ስለዚህ አብዛኛው ስነ ዘዴያችን የሚያመላክተው ወደ መግባባት የምንደርስባቸው ሂደቶች በተቻለ መጠን ወደ 75% ገደማ ሁላችንም እንድንሆን ነው የሚያመላክተው እንጂ ብዙ ቁጥር ያለን ትንሽ ቁጥር ያላቸውን ደፍጥጠን እንድንወጣ አይደለም። ምናልባትም በዚህ ሂደት መጨረሻ ላይ ከክልሎችም ከተለያዩ ተቋማት የተውጣጡ ዴድሎክ ወይም ወደ ቅርቃር ሊገባ በታሰበበት ሰዓት
ያንን ቅርቃር ሊፈቱ የሚችሉ ጠንካራ የሆነ ቡድን እንደሚቋቋም ሳትሰሙ አልቀራችሁም። እሱን በጊዜው ላይ በሚገባ እናብራራላቸዋለን። የዓላማው ምንድነው? ትንንሽ ክልሎችም ሆኑ ማህበረሰብ ክፍሎች እንዳይጨፈለቁ ጥበቃ ለማድረግ ነው። የህልውና ጉዳይ በሚነካቸው ጊዜ አነስ ያሉ የማህበረሰብ ክፍሎች ክልሎችንም ጨምሮ እነሱንም አብረን ይዘን እንድንሄድ ለማስቻል ነው ስነ ዘዴው ላይ በትክክል የታየው። የክልል ተወካዮች ጉባኤ ያላችሁት ነው። እሱን እንግዲህ የዚህ 250ው ስልታዊ ቡድኑን ስንጨርስ ወደ 500 በምንገባበት ጊዜ ያን ጊዜ ውሳኔ ስለሚጀመር በሚሰጡ ውሳኔዎች ላይ ግራ አጋቢ የሆኑ ውሳኔዎች ሊደረስ ከታሰበ ያን ጊዜ እነኚህን የክልልና የሁለቱ ከተማ መስተዳድር ፌዴራል መንግስቱንም ጨምሮ እነኛ ቡድኖች አስፈላጊ ናቸው። ስለዚህ ይህንን 250 ስንጨርስ ወደ 500 ከመግባታችን በፊት ይህ ምርጫ እናካሂዳለን። ስንት ነው የሚመረጡት፣ እነማን ናቸው እዛ ውስጥ የሚወከሉት የሚለውን ጊዜው ሲደርስ በሚቀጥለው ማብራሪያ ጊዜ የማቀርብላችሁ ይሆናል። የሚመረጡት በራሳቸው በተሳታፊዎች ነው። ለምሳሌ ፌዴራል ተቋማት ቢባል እዚሁ ፌዴራል ተቋማት ተሳታፊዎች ይመርጣሉ። የፌዴራል መንግስት ከሆነ ውክልናው የፌዴራል መንግስት እዚሁ ሊመርጥ ይችላል። እዛ ካሉት ሳይሆን እዚህ ካሉት ውስጥ ሊመርጥ ይችላል። ሌሎቹም እንደዛው ነው የሚሆነው። ስለዚህ ነፃ ሆነው ፊት ለፊት እየተያዩ የሚመረጡበት ሂደት ነው የሚሆነው። ይሄ ሂደቱን በደንብ እናብራራለን። በምክክር ሂደቱ የሀገር ሽማግሌዎች ሚና አሁንም ከነኚህ ከጠቀስኩት ቡድን በተጨማሪ ከስር ከስር ችግሮች በሚፈጥሩበት ጊዜ ገብተው በዚህ ላይ እርዳታ የሚሰጡ የተለያዩ ቡድኖች አሉ። አንዱ የሀገር ሽማግሌዎች ናቸው። ሌሎች የፓነል ኦፍ ኤክስፐርትስ የምንላቸው ነው፣ ከዛ የተውጣጡ ናቸው። እነኚህ ከኮሚሽነሮቹ ጋር በመሆን ጥያቄዎች በሚነሱበት ጊዜ ቀድሞ የሚደርሱ ናቸው። ቅድም የጠቀስኳቸው ክልሎችንና ትልልቆቹን የማህበረሰብ ክፍሎች በተመለከቱ ነው። እነኚህ ግን እዚህ በሚነሱ እሰጥ አገባዎች ምክንያት እሰጥ አገባዎቹ ተካረው ወደ አላስፈላጊ ሂደት የሚሄዱ ከሆነ ቀጥታ የምንመራው ወደ ሀገር ሽማግሌዎች እና ከፓነል ኦፍ ኤክስፐርትስ ከኮሚሽነሮች እና ከቅሬታ አሰጣጥ በኮሚሽነሮች በሚመራው ወደ ቅሬታ አሰጣጥ ቡድን ይሆናል። ይህ አሰራራችን ነው። ቋንቋ የቋንቋ ትርጉምና እገዛ እንዳያችሁት ነው። ምልክት ቋንቋን ጨምሮ በተለያዩ ቋንቋዎች በሶማሊኛ፣ በአፋርኛ፣ በትግርኛ በተለያዩ ቋንቋዎች እገዛ እየተደረገ ነው እንደምታዩት። ስለዚህ ይህንን ከሶማሌ ክልል የባህል ቢሮው ሰጥቶን በዚህ ዙሪያ ከአዲስ አበባ የሚያመጣናቸው ከአፋርም ከተለያዩ ቦታዎች እንግዲህ በተለመዱት እነኛ 5ቱ ቋንቋዎች የትርጉም እገዛ እያደረግን ሌሎችም አንዳንድ ቋንቋዎች አሉ። ለምሳሌ በቀደም ስጠቅስ ነበር። ምንድን ነበር ያልኩት የጠቀስኩት? መኒት የሚባል ብዬ ነው። መኒት የሚባል ብሔር የእሱን ቋንቋ የሚነገር ሰው አንድ ወይ ሁለት ስለተገኘ ሌላ ቋንቋ ስለማይናገሩ ሰውየው በጓደኞቻቸው እገዛ እንዲያደርጉ አድርገናል። ስለዚህ ቋንቋ ወሳኝ ነው። ሰዎች እየገባቸው ነው መነጋገር ያለባቸውና እዚያ ላይ ትልቅ ትኩረት ሰጥተናል። ከኮሚሽኑ እቅድ አንጻር የምክክር ሂደቱ ምን ያህል ስኬታማ ነው? ይህን እናንተ ናችሁ መናገር ያለባችሁ። ምክንያቱም በር ላይ ብዙዎቹን እያነጋገራችሁ ነው። ወገኖቻችን እየተነጋገሩ ነው። ግልጽ ሆነው እየተነጋገሩ ነው። ቅርብ ለቅርብ ሆነው እየተነጋገሩ ነው። እየተከባበሩ እየተነጋገሩ ነው። በቀደም 2 ቀን በፊት እንደነገርኳችሁ እዚህ ጥቃቅንና የሚቀጥለው ፌዝ ላይ መጋጨቶች ይጠበቃሉ። ምክንያቱም ሁላችንም ይዘን የመጣ ነው እዚህ የምናራግፈው። ስለዚህ ይሄ መደማመጫ ፌዝ ነው። ተከባብሮ መነጋገሪያ ፌዝ ነው። አንዳንድ ጊዜ ወደ ቁጣ እንሄዳለን። አንዳንድ ጊዜ ወደ መከፋት፣ ወደ መኳረፍ እንሄዳለን። አንዳንድ ጊዜ ለዘመናት ይዘን የመጣ ነው ጥያቄ ስለሆነ በዚህ ፌዝ ላይ የመለያ ፌዝ ስለሆነ
በዚህ ብዙ ነገሮች ያጋጥማሉ ብያችሁ ነበር። ግን እንደተፈራው አይደለም። እኔ ቢያንስ እንግዲህ ውጭ የምታናገሯቸው ምን እንዳሏችሁ ባላቅም እኔ ቢያንስ ያስተዋልኩት ነገር በሀገር ግንባታ ሂደት ላይ ነው እየተከታተልኩ ያለሁት። ያስተዋልኩት ነገር ብዙ መከባበር ያለበት ነው። ስለ ሃይማኖቶች በዛ ሂደት ውስጥ ተነስተዋል። ሀገር ግንባታ፣ ስለ ኢትዮጵያዊ ምንነት፣ ማንነት ብዙ ነገሮች ብዙ ጉዳዮች ተነስተዋል። ያ ሁሉ ሆኖ ግን ትልቅ መከባበር የታየበት ነው። አልፎ አልፎ የሚነሱ እሰጥ አገባዎች መኖራቸው ግን እጅግ በጣም አስፈላጊ ነው። ስለዚህ ስኬቱ በጣም ጥሩ ነው። ነገር ግን አሁን ወደሚቀጥለው ስልታዊ ፌዝ ላይ ስንሄድ ያው ድምጾች ይጨምራሉ፣ ሀሳቦች ይጨምራሉ፣ እውቀት ይጨምራል እና አሁንም የኔ ሀሳብ የሚለው ቀስ ቀስ እዛ ላይ እየተወጣ የኛ ሀሳቦች ወደሚለው ቀስ እያለ እየተጠጋን ስለሆነ እንግዲህ በሂደት ወደ 500 ላይ ስንደርስ በጣም የተሻለ ውጤት ኢትዮጵያ ይሄ ዘመናችን መጨረሻ ዓመታችን መጨረሻ ከመጠናቀቁ በፊት በተወሰኑ አጀንዳዎች ላይ ወደ ምክረ ሀሳብ ደርሳ ለ2019 ትልቅ ብስራት እንሰማ ይሆናል ብለን ተስፋ እናደርጋለን። ስኬቱ እንግዲህ ይሄንን ይመስላል። የምናየው ይሆናል። እጅግ በጣም አመሰግናለሁ።